ልጁ ትንሽ አስቸጋሪ ነው። እባክህ ትንሽ ያስቸግራል ልጁ። ከቤትም ነው ከድሮም ነው እንደዚህ ከልጅቷ ጋር ይጨፍር፣ ልጅቷ ታግዘው በቃ እሺ፣ አብረው ይጨፍራሉ። ካልቻሉ እኔም እገባለሁ ማለት ነው። ችግር የለውም አባብዬ። እኔ ከአንተ ትእዛዝ ውጪ ለምን አናስይዘውም? ኤፍሬም ለምን አናስይዘውም? ሌላ ጭፈራ ቀይሩ ብሏል። ሌላ ጭፈራ ይሁን የአፍሪካ አንተ ሊበላ አንተ ይሄ ሁለቱ አንቺም ሩቲና አብርሽ አራ ይበቃቸዋል። የምሬ ነው። ተታረቁ በቃ። እንዴ በጣም ነው የሚያስጠላው። የምሬ ነው። የበፊት ሳቃችሁ፣ የበፊት አንድ ላይ የምትመጡት በቃ እናንተን ስንት ሰዓት ነው ደርሷል ብለን የምንጠብቅበት ሰዓት ራሱ በጣም ነው ይናፍቃል ማለት ነው። እና ይመስለኛል መጀመሪያ አካባቢ በፕራንክ መልክ ጀመራችሁ። ከዱባይ ተመልሳችሁ የዱባይ ያጠፋችሁትን ገንዘብ ለመመለስ ብላችሁ ነበር ፕራንክ የጀመራችሁት። እና በፕራንክ መሀል ነው እንግዲህ ይሄ ሁሉ ነገር ተፈጥሮ ዛሬ እዚህ ደረጃ ላይ የደረሳችሁት። እና ሁሉም ነገር ይበቃል በቃ። መቼ የምንኖረው ነገ ሞት ነው፣ ዛሬ ሞት ነው ራሱ ማናውቀው እቺ ምንም ለማይታወቅ ዓለም ለምንድነው ይሄን ዓለም የምንሄደው ርቀ ማለት ነው። እና ይሄን ለገንዘብ ብለን ደስታችን ባናጣ ብዙ ነገሮች አሁን ዛሬ ያድረን ነገ መነሳታችን ራሱ የምናውቀው አንድ አምላክ ብቻ ነውና የሚያውቀው። ስለዚህ የዛሬ ቀናችን ተደስተን በምናረጋቸው ነገሮች ራሳችን ቆጥበን ብንኖር ጥሩ ነው ብዬ አስባለሁና እናንተ ደግሞ በማላችሁ ምን የመሰለ ልጅ ሉል እያለ እና ልጃችሁን አብራችሁ ብታሳድጉ የበፊት ሳቃችሁ በጣም ናፍቆኛል። የምሬ ነው። እኔ ቲክቶክ ላይ በገባው ቁጥር ዩቲዩብ ላይ በገባው ቁጥር የበፊት ቪዲዮዎቹ ሳይ የምር ማለት ነው ለምንድነው የሚዋደድ ሰው አንድ ላይ መሆን የማይችለው? ለምንድነው የማይፋቀር ሰው አንድ ላይ መሆን የማይችለው ብዬ ራሴን ይጠይቃሉ። ታውቃላችሁ ፍቅር እኔ ቲቪ ላይ ብቻ ነው ቃና የቱርክ ፊልም ታውቃላችሁ እሱ ላይ ብቻ ነው ፊልም እውነተኛ ፍቅር ማውቀው ማለት ነው። እና በብዛት ሩቲዬና አብርሽ መሀል ላይ አይተን ነበር። በተለይ በሩቲዬ በኩል ትልቅ የሆነ ፍቅር ስናይ ነበረና ሩቲዬ የሴቶች ምሳሌ ናት፣ ጀግና ናት። ለፍቅሯ ብዙ ዋጋ ከፍላለች። ምን አለ ፍቅር ዋጋ እንደመክፈል እንዳለብን ሴት ልጅ እንዴት ለእንትን ብላ ወደ ኋላ መመለስ እንደማትፈልግ ወይም ደግሞ ለምትፈልገው ነገር እንደምትቆም ራሱ ከሩቲዬ ብዙ ነገር ተምረናልና ምን ልላችሁ ፈልጌ ነው። አንድ ላይ ተመለሱ። የምር ይበቃል በቃ። ያመጡ ተታረቁ፣ ያመጡ ሲጀመር እኮ ሰው ከመሀላችሁ ብታስወጡ ሶስተኛ ወገን ባታስገቡ እናንተ ተታረቃችሁ የራሳችሁ ህይወት ትኖሩ ነበር። ሰውንም ማሳደግ ከፈለጋችሁ ዩቲዩብ መክፈት ከፈለጋችሁ እኮ በሰላማዊ መንገድ እናንተ ሁለታችሁ ተገኝታችሁ ራሱ ብትከፍቱ ይታይላችኋል። ግዴታ ድራማ አያስፈልግም። የምሬ ነው። ተው በቃ።